የክብር ሁሉ ፍጻሜ ለኃጢአት ይቅርታ ማግኘት ነው። የደስታ ሁሉ ፍጻሜ ሊሆን የሚገባው ስለ በደላችን ይቅርታ ማግኘታችን ነው። እግዚአብሔር ይቅርታ ሲያደርግልን፣ የመንግስቱ ወራሾች ሲያደርገን፣ ንስሐችን ሲቀበለን የክብራችንና የደስታችን ሁሉ ፍጻሜ ሊሆን የሚገባው ይሄ ነው። በቤቱ ሲያኖረን እንድንዘምርለት ሲፈቅድልን የደስታችን ሁሉ ፍጻሜ ሊሆን የሚገባው ይሄ ነው። ኃጢአተኞች ስለሆን ማለት ነው። በደለኞች ስለሆን በየማይክሮ ሰከንዱ የምንሳሳት ደካሞች ስለሆን ከመውደቅ ወደ ኋላ የማንል ስለሆን ፍላጎታችን ምድራዊ ስለሆነ ለኃጢአታችን ይቅርታ እንደማግኘት ፈጽሞ ሊያስደስተን የሚገባ ነገር የለም። ቅዱስ ዳዊት በዚህ በመዝሙር 31 ቁጥር 1 ጀምረን ስናይ እንዲህ ይላል፣ ብፁዓን እለ ተሃድገሎሙ ኃጢአቶሙ፣ ኃጢአታቸው የተተወላቸው ለኃጢአታቸው ይቅርታ ያገኙ እነሱ ብፁዓን ናቸው ይላል። ለኃጢአታቸው በደላቸው የተሰረየላቸው ለበደላቸው ይቅርታ ያገኙ እነሱ ብፁዓን ናቸው ብሎ ተናግሯል። የይቅርታን ጥቅምና የይቅርታን ክብደት፣ ይቅርታ ምን ያክል ዋጋ እንደሚያስከፍል ቅዱስ ዳዊት ያውቀዋል። ቅዱስ ዳዊት ይቅርታን ለማግኘት የከፈለውን ዋጋ ያውቃል። አንድ ወቅት ቅዱስ ዳዊት ኦርዮን አስገድሎ የኦርዮን ሚስት ቀምቶ አስነወረ። በዚህ ምክንያት እግዚአብሔር ተቆጣና ነቢዩ ናታንን ላከበት። የግል ነቢዩ ነው ናታን ለዳዊት፣ ወይም የንስሐ አባቱ፣ የቤተ መንግስቱ የንስሐ አባት ነው ናታን። ወደ ዳዊት ሄደና እግዚአብሔር እንዲህ አለ አለው፣ በሀገርህ አስጸያፊ ወንጀል ተሰራ፣ አስጸያፊ በደል ተፈጸመ አለው። ምንድን ነው ሲለው ዳዊት 100 በግ ያለው ሰው አንዲት በግ ያለውን የድሃውን ሰው በግ አርዶ በላበት፣ ቀመው አለው። እና ዳዊት ምን አለ? ያ ሰው አለ ጨካኝ ስለሆነ፣ ርኅራኄ የሌለው ስለሆነ፣ ጸያፍ ወንጀል የፈጸመ ሰው ስለሆነ፣ ማስተዋል የጎደለው ሰው ስለሆነ፣ ያ ሰው ራሱን ብቻ የሚያስብ ወንድሙን የተወ ስለሆነ፣ ያ ሰው በቁመቱ ልክ ጉድጓድ ተቆፍሮ እዛ ውስጥ ተቀብሮ በላዩ ላይ ሰረገላ ሊነዳበት ይገባል አለ ቅዱስ ዳዊት። ይህን የመሰለ ፍትህ አቀረበ። ስለዚህ ናታን ምን አለው? እኮ አንተ ነህ አለው። ያን በደል ያን ወንጀል የፈጸመ ሰው አንተ ነህ። እግዚአብሔር በህዝቤ ላይ አነገስኩህ፣ መሪ ያደረግኩ፣ በታላቁ ህዝቤ ላይ ቀባው፣ ሾምሁህ። ይህም አንሶ ቢሆን ሌላ ጨምርልህ ነበረ። ባለትዳር ነህ፣ የህዝቡ መሪ ንጉሠ ነገሥት ነህ። ነገር ግን ኦርዮን አስገድለህ የኦርዮን ሚስት ደግሞ ቀምተህ አስነወርካት፣ ቤርሳቤን ቀማህ። ስለዚህ አንተ ወንጀለኛ ነህ አለህ እግዚአብሔር አለው። ተቀየመ እግዚአብሔር፣ አዘንብህ አለው። በዚህ ጊዜ ቅዱስ ዳዊት ምን አደረገ? እንደኛ የንስሐ ቀጠሮ አልቀጠረም። እንደኛ አይ ገና ነኝ እስኪ ልቆይ አላለም። ለንስሐ ቀጠሮ አልሰጠም። ለንስሐ ጊዜ አልበጀተም። ለንስሐ የዕድሜ ክልል አላስቀመጠም። ለንስሐ ቅድመ ሁኔታ አላስቀመጠም። ቅዱስ ዳዊት ከቤተ መንግስት ወጣና ጉድጓድ አስቆፈረ በቁመቱ ልክ። ራሱ ነዋ የበየ ነው። ራሱ ነዋ ያን ቅኑና የቀነነ በሰው ላይ ጉድጓድ አስቆፈረና እዛ ውስጥ ገባ። ከዙፋኑ ወርዶ ማቅ ለብሶ አመድነት ነው እዛ ውስጥ ገባና አለቀሰ። አቱ ያለቀሰው እንባ ተቀምጦ ያለቀሰው ወደ ምድር 2 ክንድ ጠልቆ ገባ። ቁሞ ያለቀሰው እንባ ደግሞ 1 ክንድ ጠልቆ ገባ። መሬቱን ጭቃ አደረገውና መሬቱ ሳርና ሰርዶ አብቅሎ ዳዊትን ሸፈነው ይላል። ብዙ ሱባኤዎችን ካሳለፈ በኋላ እግዚአብሔር ይቅርታ አድርጌለታለሁ ለባሪያዬ ለዳዊት እንደ ልቤ ስለሆነ ለዳዊት ይቅርታ አድርጌለታለሁ፣ ውጣ በለው አለው። ውጣ በለው አለ። ንስሐችን እንደዚህ ሊሆን ይገባል። ንስሐ ስንገባ ሪፖርት የመሰለ ንስሐ መግባት የለብንም። አይጠቅመንም። እሱ ዋጋ አያሰጠንም። እሱ በረከት አያሰጠንም። እሱ ይቅርታ አድርጌለታለሁ ለባሪያዬ ለዳዊት ውጣ በለው አለው። ናታን ሄደና እግዚአብሔር ምሮሃን ውጣ አለው። አገልጋዮቹ ሲያወጡት ቅዱስ ዳዊትን
ሰውነቱን የያዘውን ተብትቦ የያዘውን እንደ ጫካ የመሰለውን ሳር በመቀስ እየከተፉ ዳዊትን አወጡት። ስለ ኃጢአት ስለሰራው ወንጀል ተጸጸተ ማለት ነው ዳዊት። ይህን የመሰለ ንስሐ ያስፈልገናል። እንዲህ አይነት የንስሐ ህይወት ሊኖርን ይገባል። በጾማችን ውስጥ ንስሐ ያስፈልጋል። በጾማችን ውስጥ ጸሎት ያስፈልጋል። ምጽዋት ያስፈልጋል። በጾማችን ውስጥ ርህራሄ፣ ሰው መሆን ያስፈልጋል። ሰው መሽተት ያስፈልጋል። ሰው እግዚአብሔር ለሰው ትልቅ ዋጋ ከፍሏል። እንደ ሰው ትልቅ ዋጋ የከፈለለት የለም። እግዚአብሔር መጀመሪያ በራሱ አምሳልና ራያ ፈጠረው። ያ በራሱ አምሳልና ራያ የፈጠረው ሰው ቢወድቅ ደግሞ ራሱን ሰውን ሆኖ ሰውን አድኗል እግዚአብሔር።